ስለዚህ የተሳለው ሶስትነቱ ነው እንጂ እግዚአብሔር አይደለም። ባህሪው አይሳልም፣ መለኮቱ አይሳልም። አንድነትና ሶስትነቱን ግን መግለጽ እንችላለን። ስለዚህ የቅድስት ሥላሴ ስዕል ማለት በብሩሽ የተጻፈ ጸሎተ ሃይማኖት ነው። አብ ወልድ መንፈስ ቅዱስን አንድም ሶስትም መሆናቸውን እናምናለን ብለን የምንጸልየው ጸሎት አለ አይደል? እሱ ነው በቀለም የተሳለው ማለት ነው። ስለዚህ የብሩሽ ጸሎተ ሃይማኖት ነው እያየን ያለ ነው። የተሳለውም የእግዚአብሔር ባህሪው አይደለም። አብ ወልድ መንፈስ ቅዱስ አንድነት ሶስትነታቸው ነው። ቅድስት ሥላሴ ወይም ልዩ የሆነች ሶስትነትን የምትሳለው ልዩ የሆነችን ሶስትነት ለምን ትስላላችሁ ማለት ለምን ታምኑበታላችሁ ማለትም ነው። ምክንያቱም ልዩ የሆነች ሶስትነት ትጻፋለች፣ ትዘመራለች፣ ትጸለያለች፣ ትሳላለች። ኮንሰፕትን ወይም ጽንሰ ሐሳብን ዶክትሪንን መሳል ደግሞ አንዱ የቤተክርስቲያናችን ስዕል መገለጫ ነው። ይህንን በደንብ መረዳት ያስፈልጋል። ይህንን ካልን እንግዲህ የሥላሴን ስዕል በተመለከተ በዓለም አቀፍ በቤተክርስቲያን ታሪክ እንዴት ነበር የሚለውን በደንብ ማየት ያስፈልጋል። በነገራችን ላይ የሥላሴ ስዕል አንዳንድ ሰዎች እንደሚመስላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የተሳለና የሚሳል አይደለም። በዓለም አቀፍ በምስራቁም በምዕራቡም የቅድስት ሥላሴን ወይም የአብ ወልድ መንፈስ ቅዱስን አንድነት ሶስትነት የሚያሳይ ስዕል ብዙዎች ስለዋል፣ ለመሳል ሞክረዋል። እንደውም አንድ ጸሐፊ ኦን ዘ አይኮን ኦፍ ጋድ ዘ ፋዘር ወይም ስለ አብ ስዕል የሚል መጽሐፍ የጻፈ ጸሐፊ ያለና በዚህ መጽሐፉ ላይ የሚላል በአውሮፓ የሥላሴን ስዕል ለመሳል ሞክሮ የተሳካለት ሰዓሊ የለም ይላል። ይህ ማለት እውነትም ለብዙ ዘመናት በተለያየ መንገድ አንድነት ሶስትነቱን ለመግለጽ በስዕል ለመግለጽ ብዙዎች ሙከራ አድርገዋል። እንግዲህ የሥላሴ ስዕል ለመሳል ሲሞክሩ እግዚአብሔር መገለጡን ነው የሚስሉት፣ ቅድም እንዳልኩት መግቢያ ላይ እና የመጀመሪያ የሥላሴን ስዕል ለመሳል የተሞከረው በአብርሃም ቤት የተደረገውን እግዚአብሔር ለአብርሃም በሶስት ሰዎች አምሳል የተገለጠውን መገለጥ ነው። ይህንን መገለጥ በዝርዝር መጣበታለው። ለሥላሴ የተረጎሙ የቤተክርስቲያን አባቶች አሉ፣ ሌላም ትርጉም የሰጡ አሉና ለሥላሴ የተረጎሙትን አባቶች ወይም ደግሞ ምስጢረ ሥላሴን ያሳያል ያስረዳል የሚለውን መነሻ በማድረግ ለመሳል የሞከሩ ብዙ ሰዓሊያን አሉ። የመጀመሪያው ነው። ሁለተኛው የቅድስት ሥላሴ ስዕል ለመሳል የተሞከረው አብ ወልድ መንፈስ ቅዱስ የተገለጡበት የምስጢረ ጥምቀት ታሪክ ነው። በማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔር ወልድ በሥጋ ተገልጦ በባሕረ ዮርዳኖስ መሃል ሲጠመቅ ነበር አይደለም። ስለዚህ በዚህ ጥምቀት ቀን እግዚአብሔር አብ የምወደው ልጄ ነው የሚል ድምፅ አሰማ። አብ መሆኑን ልጄ ሲላወቅን፣ ከዛ መንፈስ ቅዱስ ደግሞ በርግብ አምሳል ወረደ። ይህ